ሰላም ውድ ቤተሰቦቼ እንዴት ናችሁ? የዩቱብ ተከታታዮቼ ደህና ናችሁ? እንግዲህ በድጋሚ በክፍል ሁለት የኢትዮጵያ ቆይታዬ ውሎዬን ይዤላችሁ መጥቻለሁ። እንግዲህ ክፍል ሁለት ሰርቼላችኋለሁ። እንግዲህ ያው ጠዋት ተነሳው ከዛም በኋላ ዞሮ ወደ ውጭ መውጣት ፈለኩኝና እዚህ የትንሽ እህቴ ጋር እያወራው ነው እና ያው ወደ ውጭ ሄድን። ማሳው ምናምን በጣም ደስ ይል ነበር እና እህል ምናምን እየበቀለ ነው። እንግዲህ ከታናሽ እህቴ ጋር እየሄድን ነው። ቦታዬ ልታሳየኝ መሬት ገዝቻለሁ እና አዲስ የተመራ ወደ እሱ እየሄድን ነው እና አካባቢ በጣም ነው የሚያምረው። ገና የእርሻ መሬት አለው ምናምን እና በጣም ደስ ይል ነበረ። ያው ጠዋት ስለሆነ ብርድ ምናምን አለ ግን ያን ያህል አይደለም የካበደ አይደለም እና ደስ ይል ነበር። ቪው ምናምን በጣም ነው የሚያምረው። ጸጥ ያለ አካባቢ ነው። እና የኔ ቦታ ወደ እኔ ቦታ እየሄድን ነው። የኔ ተራራው ላይ ነው። የቤተሰብ ደግሞ ከተራራው ስር ነው ማለት ነው እና በጣም ነው የሚያምረው። እዚህ ጋር ከእቴ ጋር የተሳሳቅን ነው እና እንግዲህ ወደ ቦታ የደረስን እኔ እናቴ ነበር ሄድን። እናትና አባቴ ደግሞ ከቤተ ክርስቲያን መልስ መጡ። እቺ ማዘር ነች እና ያው እያወሩኝ ነው እየነገሩኝ ነው ስለ ቦታው ምናምን እና ገና ለመጀመሪያ ጊዜ እያየሁት ነበረ። ያው እንግዲህ እዚህ ላይ ደርሷል። ገና ብዙ ነገሮች ይቀሩታል እና ያው ያየሁት ነው። እዚህ ጋር አሸዋ ምናምን እየወሰዱ ነው እና ብዙ አሸዋ ነበረን ተወስደዋል። እነሱም በጣም እንትን እያሉ ነው የተቆጡ ነው የት ሄዶ ነው ምናምን ብሎ እና ይሄ ክፍሉ ነው ምናምን ያው አሰራሩ ምናምን ያየሁት ነው። በጣም የውሃ ልኩ ረዥም ስለነበረ በውሃ ልኩ ልክ ነው መሞላት ያለበት እና እሱን እያየሁ ነበረ። እዚህ ውስጥ ደግሞ የመኝታ ቤት ነው እና ያው እንደዚህ ነው የተሰራው እና አዲስ ምሬት ስለሆነ ያው አካባቢው በጣም ነበር የሚያምረው። ገና አረንጓዴ ነው። እህል ምናምን ፊት ለፊታችን አለ እየተዘራ ነው። በርበሬ ምናምን ቃሪያ ይዘራሉና ያው እንደዚህ እኔ እየጎበኘሁ ነበረ እየቀረጽኩ ነበረ እንደዚህ ያልኩት እና አካባቢው ምናምን በጣም ነው የሚያምረው። ያው ገና እኔ ለመጀመሪያ ጊዜ ያየሁት ነው እና ያው ቤተሰብ ደግሞ እንጨት ምናምን የጀራዋ ነበር እና ያው ያነሳሉ እነሱም ገና እያዩት ነው። በቃ ዛሬ የተቀመጠው ነገ የለም እና የአካባቢው ሰው ምናምን አንዳንድ ሰው ዝም ብሎ ያነሳል እና ለዛ እነሱ እየተናደዱ ነበር። ያው አሸዋውንም አንስተው እያበዱ ነበረ እነሱ እና እኔ በጣም የወደድኩት ቪው ነው። ተራራ ላይ ነው። በጣም ነው የሚያምረው። እዛ ጋር ፊት ለፊት የፎገራ ውሃ አለ። ሜዳ ነው እና በጣም ነው የሚያምረው ቪው ይሄን ይመስላል። ያው ምሬት ስለሆነ አንድ አካባቢ ነው። ያው ጎረቤቶች ምናምን አሉ። ይሄ ሁሉ የቆሙበት እነሱ መሬት ነው። ገና የሚሰራበት ነው። ብቻ የመንግስት ነገር ምናምን ይሰራበት ይመስለኛል። የአካባቢ እነሱ እንዳሉኝ ከሆነ እና ያው የውሃ ልኩ እንደዚህ በእንደዚህ ልክ ነው የረዘመ ከሌሎች አንፃር የኔ በጣም ሀይ ነው። ችግር የለውም ግን ያው በዚህ ልክ ገረገንቴ መግባት አለበት እያሉ ነበረ እና ይሄ ደግሞ የተለየው ሁለት በር ለማድረግ ነው። ፊት ለፊቱንም በዚህንም በር ለማድረግ አስበው ነው እና ያው የእነሱንና የኔን የውሃ ልክ የኔን ቤት አዩት። የውሃ ልክ አሰራሩን በጣም ልዩነት ነበረው። የኔ በጣም ትልቅ ነው እና ያው በስህተት ነው በእንደዚህ የተሰራው። ያው ዞሮ ችግር የለውም አሪፍ ነው ግን በዚህ ልክ ገረገንቴ መሟላት አለበት ነው እና የእነሱን እና የኛ በጣም ነው ልዩነት ያለው እያያችሁት ነው ልዩነቱን እና ያው በእንደዚህ ሳይ ዋልኩኝ። በሁለተኛ ቀኔ እንትኑ እኩል ነው። ከላይ ቁመቱ እኩል ነው። ከታች ነው የውሃ ልኩን ያስረዘሙት እና ይሄን ይመስል ነበረ። ያው ሀገርም ያስጎበኙኝ ነበረ። ይሄ ፊት ለፊታችን የምታዩት ያው የፎገራ ውሃ ነው። ያው እንደዚህ በጣም ትልቅ ነው ክረምት ሲሆን በተለይ እና በጣም ነው የሚያምረው። ብቻ ቪው ተራራ ላይ ስለሆነ በጣም ቪው አለው። ይሄ ቤት ደግሞ በንፋስ ፈርሶ ነው። የአንዲት ደካማ ሴትዬ ቤት ነው ግን ያው ንፋስ አፈረሰባት ያለ አባቴ እየነገረኝ ነበርና እንደዚህ ተራራ ላይ ምናምን ያሉ ብቻቸውን ያሉ ቤቶች በጣም ከባድ ንፋስ ሲመጣ እንደዚህ ነው የሚያነሳው እና የደካማ ቤት ነች ግን በቃ ብድግ ነው ያደረጋት ንፋሱ ባንዴ ብቻዋንም ስለሆነ ያለች እና ይሄ አቀማመጡ ደግሞ ጎድጓዳ እንትን ላይ ምናምን ስለሆነ ይኸው በጣም ብድግ ነው ያደረገው። በቃ ባዶውን እንትን ያለና አባቴ እያዘነ ነበር የደካማ ሰው ነች ምናምን ብሎ ማለት ነው። እና ብቻ ደስ ይላል አካባቢው ምናምን በጣም ነው ደስ የሚለው ቪው ተራራ ላይም ስለሆነ
በጣም የሚያምር ነበረ። እና ያው ይሄን አየሁኝ ምናምን ያው እንደዚህ ቤቶችን ጎረቤቶችን ምናምን አየሁ። እና በመጨረሻ ወደ ቤት የተመለስኩ እና ህጻናት ውሃ እየገደቡ ምናምን አገኘኋቸው። በጣም ነበር ደስ የሚሉ የልጅነቴን ምናምን ያስታወሱኝ እና እዚህ ያወራኋቸው ነበረ የማነ ልጅ ምናምን እያልኩት ነበረ። በጣም ነው ደስ የሚሉት ውሃ እየገደቡ ነው እንግዲህ በልጅነታችን እንደዚህ እንጫወት ነበረ። ጎርፍ ምናምን ሲሄድ እንደዚህ ውሃ እንገድብ ነበር እና እንትን በለው ምናምን አስተካክለው ዝለው እጅ ጭቃ ይነካብኛል እያለ ነበረ። እሱ ቤት እኮ ታጥቦ ነው። እና ልጅነት እድሜ በጣም ደስ ይላል ምናምን እና ድሮ እንደዚህ በጣም ነው እስከናድግ ድረስ እንደዚህ እንገድብ ነበረ። እና ውሎዬን በእንደዚህ አሳለፍኩ። በጣም ነበር ደስ የሚለው። ያው ቀለል ያለ ክረምት ነው፣ ብዙ ጭቃ ምናምን አይከበድም። አመሰግናለሁ። እየደብ ነው ያደረጋችሁ አበረታችሁ። ጥሩ አድርገህ ገድብ አቆመው በደንብ